የሚሉ ጨረቃዬ እኔ ማታ አልተኛሁም። ማርያምን ነው የምልሽ። ጠዋት ስነሳ ራሱ ፊቴ ሁሉ አይኔ ሁሉ አብጧል። እንቅልፍ ትላንት ያሏትን ነው ዛሬ ሁለቱም ይዘው የመጡት። ስዞር ነው ያደርኩት እኮ ሀይሚ አንድ በአንድ የተወራው ትላንትና ገስት ላይ የተወራው ነው ያወራችው። እሱም አለኩ ለእኔ ያን ስላረኩልሽ ነው ታዲያ የተጠጋሽ ተመልሰሽ የመጣሽው አላት እኮ የተባለችውን ነው እሱም የተባለውን ነው ያው የተናገሩት የተባለውን ግን ራሳቸው በዚህ ልክ ባያሰድቡ ራሳቸውን በዚህ ልክ ባያወርዱት እኔ ደስ ይለኛል። ለምን እኔ በጣም ነው የምወዳቸው። መልስ ባይመላለሱ ከኦዲየንስ ጋር ባይመላለሱ ደስ ይለኛል። ደስ ይለኛል። ለምን እነሱ እኔ ምንም ሆኖ ማየት አልፈልግም። ጨረቃዬ ማርያምን ይኸው ቪዲዮ ካየሁት ሰዓት ጀምሮ ራሴ ሊፈነዳ ነው። ማርያምን ነው የምልሽ። ዛሬ ምንም የለም ግን መልስ ባይመላለሱ ከኦዲየንስ ጋራ ጥሩ ነው። ግን ሀይሚ እንደዛ ስታለቅስ ማየት አልፈልግም። ማለት ነው የምትወጂ ሰው ቀርቶ የማታውቂ ሰው ራሱ የሆነ ነገር በመንገድ ሆድሽ ይብሳል። ታውቂያለሽ አይደለም? እሱ ለእሱ አሁን ጥሩ ነገር ነው። ሰው ደግሞ የሚያደርገውን ነገር ጥሩ ነገር እያደረገለት እሱን ሊረዳ አልቻለም። ኦዲየንስ ገባሽ አይደለም? ብሩኬን ሊረዳ አልቻለም። ያንን ደግሞ በቃ እሱን ለማድረግ በቃ ብሩኬ እንዲረዳ ኦዲየንስ ትፈልጋለች ሀይሚ ማለት ነው። ገብቶሻል አይደለም? አውቃለሁ። እሱም ሁሌም አውቃለሁ እንደዚህ እንደምታረግ አውቃለሁ። መጨረሻ ድረስ ነው የምትሄደው። እሱም ለማለት ትሄዳለች እስከ ጥግማ ትሄዳለች። እናውቃታለን እኮ ሀይሚ የሆነ ነገር እኮ እስካላሳመነችሽ ድረስ አትተውም። ትሄዳለች ጥግ ድረስ ብቻ ይናክል። ልክ ናት እኮ ዛሬ እኮ አሁን ልክ ናት። በቃ ጸጸተኝ። እርግጥ ደግሞ ሴት ነኝ ግዴታዬ ነው እንደዛ ማድረግ፣ ግን ጸጸተኝ። በቃ እኔ ከእሱ ጋር እንደዛ እያረኩትኝ እሱ በጎን ያንን ነገር እንትን ሳይል በማድረጉ እኔን ጸጽቶኛል አለች። ግን በቃ አሁንም እኮ እኔ መልሰዋለሁ አለች። ማንም አሁን እንዳይናገሩት መልስ መልስ ሰጠች። ብሌንዬ ማንም እንዳይቀየሙ ማንም እንዳይናገረው አለች። ውዴ ጨረቃዬ እሷ ያደረገችውን ነገር ማናችንም ሴቶች የሆነን እኮ የምናረገው ነው ያደረገችው። አዎ አረ ግን መጨረሻ ላይ ማንም እንዳይናገረው እኮ እኔም እኮ ማንም እንዳይናገረው ማንም እንዳይቀየመው ደግሞ እሱን በምመልሰው በማስተካክለው አስተካክላለሁ አለች። በምመልሰው መልሰዋለሁ። ጨረቃ ጠዋትም እኮ እኔ ሀብና መለኛ ጋር ተናድጄ የተናገርኩት እኮ ምክንያት አለኝ። እነዚህ ልጆች ማናጅ የሚያደርግ ሰው ያስፈልጋቸዋል። ገባሽ አይደለም? አዎ ጠዋት ብለሻል። የሆነ ጠንከር ያለ ሰው ህይወትን የሚያቅሰው ይፈልጋሉ። ማናጅ የሚያደርግ ሰው ያስፈልጋቸዋል። ምክንያቱም አሁን እኮ ወንድሞቹም ያው ዊና የተሻለ ሆኖ መጥቷል። ዊና አሁን በትክክለኛው መንገድ ነው የመጣ። ካራክተሩን ራሱ ገጸ ባህሪን ራሱ የተጫወተ በትክክለኛ መንገድ ማድረግ የነበረበት ነው የተጫወተ። ወንድሞቹም ቼክ ማድረግ ያለበት ቪዲዮ ሳይጨረስ በፊት እነሱ የሚሰሩት ላይ ጎበዞች ናቸው ወይም አንድ ሰው ጀግኖች ናቸው ማለት ሳይሆን እንትን መስጠት አለባችሁ። ገባችሁ? ትኩረት መስጠት አለበት። ኦዲየንስን የሚያክል ነገር እኔ እንጃ። አይዋ ናቸው የነሱ ኦዲየንስ በጣም ትላልቆች ሰዎች ናቸው። ሰው እኮ የሚያለቅሰው ስለሚወዳቸው ነው እንጂ ቢጠላው ማንኛውም ሰው ቅድም አሁን ከናኒ ጋራ ጥያቄና መልስ እየተደረግን ነበር። ማንኛውም ሰው ስለማይወደው ጥለው ይሄዳል።
ግን ደግሞ ሲሰለችሽ ሁሉም ነገር ጥለሽ ትሄጃለሽ። ወደ እንትን ይልሽ ወደ ጭንቅላትሽ ወደ ብዙ ስንት ሰዎች ናቸው ብሌኒ ከመጀመሪያ ጀምረን እስኪ እዚህ ደርሰናል። የእነሱ የድሮ እኮ የሉም። ሌሎቹ ታሙ ልክ እንደ አንቺ የሚያለቅሱት ብዙ ሰዎች አከሌ ቤት ነው አለልሽም። የሉም እኮ ወደ 6-7 ቤት ነበረ የሚከፈተው። አይሱ ሚሚ ሳትከፍት አንቺ ሳትከፍቺ ይሄ ሳይከፈቱ በፊት ብዙ ነበሩ። በፊትማ በጣም ብዙ ነበሩ። የሉም አሁን እውነት ከተናገርን ማለት ነው። ምክንያቱም ስልችት ብላችሁ እንትን ሲልሽ እውነቴን ነው የምናገርሽ። ዛሬ እኔ ትናንትና ራሱ በቃ ስልችት ቪዲዮ ማየት ራሱ በቃ ጭንቅላትሽን ሪፍሬሽ የምታደርግበት በዚህ ሲያለቅስ በዚህ ሲያለቅስ እኔ በጣም ታውቂያለሽ። እኔ በጣም መጽሐፍ ቅዱስ ስለመጽሐፍ ቅዱስ በጣም ታውቂያለሽ። ታዋርጥሶች ብሽ ከምትበይ እኔ የዛሬ ህይወት የእነሱ አልፈራላችሁ። እውነቴን ነው የምላችሁ። ይለያያሉ ብዬ እኮ የነገ ማንነታቸው የነገ ህይወታቸው እኔ አንድ ቀን እዚህ ጋር ማለት ነው አንቺ ምሳሌ አድርጊያለሁ እኮ ብሌን እንደዛ ስታልቅስ ጥሩ አይደለም። ይሄ ከሌብነትና እንትን እኮ የሚተናነስ ነገር አይደለም። ሰውን በውሸት አስጨንቆ እግዚአብሔር ብሉ የተባረከችውን እኔ ስለምወዳችሁ እነሱ ሁለቱ ከእናንተ ጋር አወራለሁ ግን ሳለቅስ ስለማድረው ከእናንተ ጋር አወራለሁ እወጣለሁ ግን አለቅሳለሁ። ስለዚህ ማርያም እኔ እንጃ እኔ እነሱ ሰላም አድርግልኝ ነው አሁንም ቢሆን ማለት ነው። እመቤቴ ሰላማቸው ማርያም ውዳሴ ማርያም አቋርጬ በህይወት ውዳሴ ማርያም አቋርጬ የማላውቀው ትናንትና እንደዚህ ቪዲዮ ተሳቀሽ እስካላመጣሽ ድረስ እኔ ውዳሴ ማርያም እንደዚህ ትናንትና ጸሎት ሳላረግ ነው የተኛሁት። አመንሽኝም አላመንሽኝም እመቤቴ ምስክሬ ናት ነው ውዳሴ ማርያም አቋርጬ እኔ ውዳሴ ማርያም ከጀመርኩ አንድ ቀን አቋርጬ አላውቅም። ኦብስዬ አንድ ቀን አቋርጬ አላውቅም። ግን ትላንትና እመቤቴ ይሄን አክል ለምኝሽ ዘግተሽብኝ አታውቂም። ዛሬ ለምን ዘገየሽብኝ? እነዚህ ልጆች ለምን ይሄ ሆነ ብዬ አልደግምም። ታርቀው እስከሚመጡ ድረስ አልጸልይም ብዬ ተውኩት። ትቼው ተኛው። መድኃኒዓለም ትቼው ነው የተኛው። ቢደክምሽ ምስክሬ ነው። እውነቴ ነው የምልሽ። አታቋርጪ ጸሎትሽ ለሰከንድ አታውቁ። የእነሱ የምታደርጊው ጸሎት በእውነት ነው የምልሽ ከሌሊት 9 ሰዓት የምነሳበት ቀን ይበልጣል። ግን ከሌሊት 9 ሰዓት ስነሳ የ9 ሰዓት ጸሎት እጅግ ምርጥ ነው፣ ጥሩ ነው። ለሁሉም ጥያቄሽ የሚፈታ ጸሎት ነው። እግዚአብሔር አምላክ በለመንሽ ቁጥር ካሳ ይከስልሻል፣ ሁሉንም ይሰጥሻል፣ እንባሽን ያብሳል። ግን ሰለቸኝ አትበይ። እኔ ግን በእነሱ አንድ ቀን ሰለቸኝ አልልም፣ በጸሎት ሰለቸኝ አልልም። እየተራመድኩ ጊዜ ባጣ እየተራመድኩ ጸሎት አልልም። ግን አሁንም የኔ ውድ አትትከሚ፣ በጸሎትሽ ምንም ተስፋ እንዳትቆርጭ፣ ምንም ወደኋላ እንዳትይ። ምን እንዳነ ታውቃላችሁ? በጣም ይቅርታ። ሀይሚና ብሩኬ አንድ ቀን ይለያያሉ። አንድ ቀን ልቤ ደንግጦ አያውቅም። መሬትን ነው ለምን? ምክንያቱም ስራ አንድ ቀን ልቤ ደንግጦ አያውቅም። ግን እኔ የምፈራ ቢኖር በነገራችን ላይ እኔ የምፈራ ቢኖር ልቤ እያለቀሰ እነሱ ዛሬ የምንኖረው ለስጋችን ብቻ ሳይሆን
ለነፍሳችንን መኖር አለበት። እግዚአብሔር እኮ ሰውን አልቅሳችሁ ሰውን አስጨንቃችሁት ብር ተቀበሉ ብሏል እንዴ? ይሄንን ነው እኔ በጣም የምፈራው። ሰውን አስተፍሽ ሰውን የሚፈልገውን አንቺ የሚፈልገውን ሰው አድርገሽ ነው። በረከት ለምን ሚሊዮን አታገኝም? በረካ የለውም። እኔ እንደ ወንድም ቤቶቼ እዚህ ቤት እኔ እውነትን ነው የምልሽ ዘርፍዬ የሚከታተለኝ ሰው የለም። እዚህ ቤት እንደምታይ ነው እንደፈለኩ ነው የምኖረው። ግን አንድ ቀን ስተሰር ሲያላቅም አይሻ ነኝ ግቢ እና ብር ታውቂያለሽ የማገኘው ነገራቶች ላይ በውሸት የምቀበለው በስህተት እቺን ሴትዮ አንድ ቀን ይጮባታለሁ። እሷ ስታጠፋ ነው ወይኔ አምላክ ወይ ከዚህ ብር የምቀበለው አምላክ ምን ተናግሮ ይሆን ብዬ እፈራለሁ። ምክንያቱም ዛሬ እኔ ገና ብዙ ነገር የሚጠብቀኝ እዛ ቤተሰብ አለኝ። እኔን አይነካኝም። እኔ ኃጢአተኛ ነው እኮ እኔን አይነካኝም። ገባሽ አይደለም? ወንድሞች አሉ፣ እህቶች አሉሽ። ለዛን ሰዎች ደግሞ በእኔ ምክንያት እነሱ መቀጣት የለበትም። እህቴ እኔ የሰራሁትን ወንጀል እህቴ መቀጣት የለበትም፣ አባቴ መቀጣት የለበትም፣ እናቴ መቀጣት የለበትም። ይህንን ነው ሁሉ ጊዜ እኔ የሚፈራው እንጂ እነዚህ ልጆች እኔ አንድ ቀን ይለያያሉ በቃ ተለያይቷል ብዬ አንድ ቀን ልቤ ደንግጦ አላውቅም። ስለማውቀው ስለማይለያዩ አንድ ላይ ስለሚሆኑ ነገረ ስራችሁ ራሱ ያሳውቃል። ስለዚህ በቃ አንድ ቀን ሁለት ቀን ህዝቡ ባይጨናነቅ ህዝቡ ባያለቅሰባችሁ ብዙ ምስኪኖች አሉ የእውነት የሚያፈቅሩት ያሳለፉትን ህይወት ካዩ እነዚህ ልጆች በጣም ስለሚወዱት ያለቅሳሉ። ይሄ እንባ የሰው እንባ ከሚፈስስ 10,000 ሰው እያዘነ ከምታገኘው 10 ብር የተባረከውን የተቀደሰውን ብታገኝ ነው በረካ የምኖረው። እኔ ሁል ጊዜ የምናገረው ንግግር ይሄ ነው። ሰው አዝኖ ወደ አንቺ የሚመጣ ብር በረካ የለውም። ይህንን ብቻ ጸሎት አድርጉላቸው። እነሱ ይለያያሉ እንደዚህ ይሆናሉ ወይኔ እንደዚህ ይሆናሉ ሳይሆን ለወደፊታቸው ህይወታችሁ ጸሎት አድርጉላችሁ። በጣም እኔ ተናድጄ ጠዋትም የተናገርኩት ያለሁት እነ ሀብና ሀብቴና መለኛው ጋር መናገር የቻልኩበት ከፈጣሪ ጋር የሚያጣላው ነገር እስከሚሰሩ ይጠብቃሉ የሚል ነው። እና ያንን ለምን ዝም ይላሉ?